አባት የያፌት አባት እንደሆነ በዛሬ ቀን ምስጢር አውጥቷል እና ኤፍራታ በጣም ነው እየደነገጠችው። ለቤዛ እንደውም አጣርልኝ፣ ምንድን ነው ሉሊትና ያፌት ያላቸው ግንኙነት ማወቅ አለብኝ። ይሄ ሰው አባቱ ያፌት የናታን አባት ሲሞት ማሞት የለበትም ብሎ ነው እየደነገጠው እየተናደደው። ለምንድን ነው ችግሩ ምንድን ነው? ከናታን ብቻ ሳይሆን ከአባቱም ችግር እንዳለበት ተረድቻለሁ። ስለዚህ ይሄን ምስጢር አጣርልኝ ብላ ለቤዛ መልእክት አስተላልፋ ነበረ። ቢሆንም ግን ዛሬ መልስ አግኝታለች። ውድና የተከበራችሁ ቤተሰቦቼ ሐረግ ድራማ ክፍል 79 ተለቋል። ገብታችሁ ይሁ ማለት ነው። ዛሬ ቀን ያፌት ምስጢር አውጥቷል። እንግዲህ የአቶ ሰለሞን የናታን አባት ጽዮን የያፌት አባት ስለሞአረፈ ሁሉም ሰው አዝኗል። ግን በተቃራኒ ደግሞ ያፌት ያዘነው አባቱን በራሱ ስላልገደለው በቀሉን ስላልተበቀለው በጣም ነው የጸጸተው። እኔ ልጄ ማረኝ እንድለኝ እፈልግ ነበረ፣ ግን እሱ ሳላደርግ መሞቱ በጣም ነው ያናደደኝ ብሎ ይሄንም ደግሞ ምስጢር ያወጣው በዛሬ ቀን የደበቀ የነበረ ምስጢር ነው። ለረጅም ጊዜ ይሄንን ምስጢር አላወጣም፣ ግን በቀል ናታን ላይ እየወጣ ነበረ። ናታን ምንም ያደረገ ነገር ምንም የለም። አባቱ ግን ከዛ በፊት ልጅ ሆኖ የእናቱ ላይ ስላደረገ ጭካኔ እንደገና ደግሞ ያፌትና እናቱ መንገድ ላይ ስለወደቁ ያ ጊዜ የናታን አባት ደግሞ ሀብታም ነበረ። ግን ሌላ ሴት ሲያገኝ ሀብታም ሴት ሲያገኝ የያፌት እናት ትቶ ሌላ ሴት ሲያገባ ያፌትና እናቱ መንገድ ላይ ወደቁ። ከዛ እናቱ ስትሞትበት በጣም አዘነ። ለዛ ነው አሁን ይሄንን በቀል ለመበቀል ፈልጎ አባቱ ሲሞት ይሄንን በቀል ሳልመልስ መሞቱ አሳዝኖታል። እና ብቻ እንደዛ ነው። ናታንም ግን ምንም ምስጢር አያውቁም። ምንም እየተደረገ ያለው ለምንድን ነው ብሎ በተደጋጋሚ ይጠይቃል። የሁሉንም ነገር ከኔ ወስደሃል፣ አሁን ምን ቀረ ብሎ ይጠይቃል። ግን ይሄ አይደለም። እሱ አባቱ ብቻ ያፌት እናት ላይ መጥፎ ነገር ስላደረገ ናታን ላይ እየወጣ ነው። እና ናታን ግን የማውቀው ነገር ምንም የለም። ቢያንስ እንደ ሌላ ልጅ እንኳን ወደ ውጭ ወጥቶ ያደገ ልጅ አይደለም፣ ቤት ውስጥ ነው ያደገው። ለዛ ነው ያ ቤትም የነጠቀው። ያ ቤት በጣም ይወዳል። ሁሉንም ናታን የሚወደው ነገር ከናታን ወስዶታል፣ ኤፍራታ ሳትቀር። እና ኤፍራታ ራሱ በጣም ትጠይቃለች። ሁሉም ነገር ወስዳል። እሱ የሚፈልገው እሱ የሚወደው ሁሉም ነገር ወስዳል። አሁን ለምንድን ነው ናታን ማታው ብላ ብትጠይቅም እሱ አይደለም መልሱ። ግን ያው ኤፍራታ አንቺን አፈቅራለሁ፣ ግን ደግሞ ናታንም መጉዳት እፈልጋለሁ፣ በአንድ ድንጋይ ሁለት ወፍ እንደማለት ነው ብሎ ተረተለትና ያለ በቀል የበፊቱ ዛሬ ያወጣ ነው። ይሄ ሁሉ ወንጀል ያደረገ ይሄ ሁሉ ክፋት ያደረገው ለዛ ነው። እና ብቻ ቂም ስለያዘው ናታን ደግሞ እያሰቃየው ከርሞታል። ኤፍራታን ካጣ ደግሞ ኤፍራታን ካጣ በኋላ ናታን ይሄው ሰው መሆን ራሱ አልቻለም። ቆሞ ይሄዳል፣ ግን ስብራቱ ብዙ አለ፣ ልቡ ተሰብሯል። ለዛ ነው ያፌት ደግሞ አጠገቡ ሆኖ ፍቅር አላገኝም። ኤፍራታ የምትወደው ያፌት ናታን ነው። ያፌት ግን በግድ ብቻ አደረገ እና ደስታን አገኛለሁ ብሎ ነበር ያሰበው፣ ግን አልሆነም። ኤፍራታ እያስመሰለች ከሱ ጋራ እየኖረች ነው። ለዛ ነው ብቻ እሷ ብላለች፣ ይሄ ራስ ወዳድ አይደለም፣ አንተ ብቻ የምትወደው ነገር ማድረግ ለሌሎች አለማሰብ፣ ይሄ በጣም መጥፎ ነገር እንደሆነ አታውቅም ብላ ብዙ ጊዜ ትጠይቃለች። እና እኔ የምወደው አንተ አይደለም ናታን ነው ብላ ብትነግርም ቀስ በቀስ ትወድኛለሽ እያለ እያሳምናታል። ግን ቢሆንም ኤፍራታ ከዛ ቤት ለመውጣት እንደገና ሴቶችም ከችግራቸው ለማስወጣት ነው እዛ ቤት የምትኖረው። እንደዛ ነው። ናታንም ተጎድቷል። በአባቱ ሞት ልቡ ተሰብሯል። በዛሬ ቀን እንግዲህ ወደ ስራ መለሳለሁ ብሎ ወደ ስራ ተመልሷል። የአባቱ ሞት ጽዮን እንዳሰማ ብሏል። ያለችኝ እህቴ ናት እና እህቴ ደግሞ ከአሁኑ በኋላ እንድትሰበር እንድትጎዳ አልፈልግም። ከህመሙ ስታጋግም
ያ ጊዜ እነግራታለን ብሎ ለገኒ መልስ ሰጣት። ገኒ ግን ደግሞ እስከ መቼ እንደብቃለን? እኔ ላይ አትማሩም? እኔ እኮ ለረዥም ጊዜ ምስጢር ይዤ የነበርኩ ሴት ነኝ። ቢሆንም ግን ስብራቱ በጣም ከባድ ነው። እኔ እናት እንደሆንኩ ለኤፍራታ ለአመታት ሳልነግራት የተሸከምኩ ሸክም ነው እና ከሌላ ሰው ስሰማ ኤፍራታ ያ ጊዜ በጣም ነው ተናደደችው። ሁላችንም አውቀናል። አሁንም ጽዮንም እንደዛ እንዳትሆን ፈርታ ነው ገኒ። ግን ደግሞ ናታን ፍቃደኛ አይደለም። የአቅማ ጽዮን ግን እንደዳነች ማንም አቅም ከኤፍራታ ውጪ። ጽዮን እንግዲህ የበደሉን ሰዎች እበቀላቸዋለሁ፣ ይሄንን ተጠቅሜ ይሄ ነገር እመልሳለሁ ብላ ስላሰበች ብቻ ይሄን ምስጢር ያዘች። ግን መስማቷ አይቀርም። ሉሊት የምትነግራት ይመስለኛል። ምክንያቱም ለያፌት ራሱ ሉሊት ነው የነገረችው። ሉሊትና ያፌት እንግዲህ ያላቸው ግንኙነት አሁንም ያው ነው፣ አላቋረጡም። ግን ደግሞ ኤፍራታ ይሄንን ግንኙነት ማወቅ አለብኝ ብላ ለቤዛ ነገረችው። ቤዛ ግን ፍቃደኛ አይደለችም። የትኛው ወንጀል ውስጥ መግባት፣ የትኛው ችግር ውስጥ መግባት አልፈልግም፣ እንደዚህ ደስተኛ ሆኜ እኖራለሁ እያለች ነው። እንግዲህ ታውቃላችሁ ቤዛ የድሮ ቤዛና የአሁኑ ቤዛ ጭራሹንም አይመጣጠኑም። የአሁኑ ቤዛ በጣም ኦሪጂናል ናት። የድሮ ቤዛ በበቀል በብዙ ነገር ነበረ። አሁን ግን ቤዛ በራሴ እኖራለሁ ከችግሮቹ ርቄ በሰላም መኖር ፈልጋለሁ ብትልም ግን ደግሞ እህቷ እምቢ አላለችምና አጣርልሻለሁ እያለቻት ነው። ጽዮንና ቢኒ ደግሞ ተራርቋል። እንግዲህ በዛሬ ቀን አቤልና ጽዮን ራሱ አንድ ላይ እያወሩ ነበረ እና ቢኒ ደግሞ አይቶ በጣም ነው የተናደደ። ናታን ደግሞ ከጽዮን እንድርቅ ወይ ደግሞ እንደ እህቷ እንዲያይ እንጂ ከሷ ጋራ ፍቅር እንዲጀምር ወይንም ከፍቅር ጋራ እንዲኖር ናታን ግን የፈራላት ለጽዮን። ጽዮን ስትጎዳ ማየት አልፈልግም፣ በራሴን በጣም ተጎድቻለሁ፣ የኤፍራታ ፍቅር ኮርቶኛል ብሎ ስለፈራ ነው እንጂ ጽዮን ደስተኛ ሆና ከቢኒ ጋራ እንደምትኖር ተስፋ አለን። ቢኒም ፍቅር የሚያውቅ ልጅ ነው። ጽዮንም እስካሁን ትወደዋለች። ያው እሱም ይደውል እሷ ትደውል ብሎ እየተጠባበቁ ነው እንጂ ሁለቱም ይዋደዳሉ። እና ናታን በራሱ ስላየው ብቻ ጽዮን ላይ መጥፎ ላይ እንዲደርስ ስላልፈለገ ነው። ቤተሰቦች ደህና ሁኑ። አመሰግናለሁ።